ሚዜዋ ፋሲል አላችሁ ወይ? አለ አተኙም ወይ? ወይኔ ቋጠሩ ወይኔ እንቅልፌን በተኛስ ጀማው እንዴት አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይኸውላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይኸው እንደ ጻድ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ የምንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ ለምንድነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው እንዴ? ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም፣ አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁም። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናትክስ ብለን እኮ ነው ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበን እስቲ ንገረኝ እስቲ ምን ትላለህ? ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱን ዶሮንም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ስህተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ
ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል ዜሮ። ግን ችግር የለውም ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያራዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያራዳ ልጅ።